ዛሬ የምናየው ዩኒት 5 ግሬድ 10 ሲቪክስ ፌዴራሊዝም ኢን ኢትዮጵያ ነው። በዚህ ዩኒት ውስጥ የምንመለከተው አንደኛው ስለ ፌዴራሊዝም ምንነት እናያለን። ሁለተኛው ታይፕስ ኦፍ ፌዴራሊዝም እናያለን። እንዲሁም የነዚህን የታይፕስ ኦፍ ፌዴራሊዝም የእያንዳንዳቸውን ጥቅምና ጉዳት እናያለን። ሶስተኛው የፌዴራሊዝም ባህሪያትን እናያለን። አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ፌዴራሊዝም ሲስተም፣ ምን ጥቅሞች አሉት፣ ምን ጉዳት አሉት የሚሉትን እናያለን። አራተኛ ፌዴራሊዝም ኢን ኢትዮጵያ እናያለን። ጠቀሜታዎቹን፣ ቻሌንጆቹን እናያለን ማለት ነው። የመጀመሪያው ሌሰን 1 የሚያየው ስለ ፌዴራሊዝም ምንድነው ወይም ደግሞ what is the meaning of federalism ነው የምናየው። ፌዴራሊዝም it is a system where there is a division of power between the central and the regional government። ይህ ማለት ፌዴራሊዝም ማለት ስልጣንን በመካከለኛ ወይም በፌዴራል መንግስትና በክልል መንግስቶች መካከል በህገ መንግስቱ ወይም በህግ የተከፋፈለ የመንግስት ስርዓት ነው። ስለዚህ ፌዴራሊዝም ማለት ፓወር አኮሙሌት የሚያደርገው ሴንትራል ገቨርንመንቱ ላይ ብቻ ሳይሆን አንደኛ ሴንትራል ገቨርንመንት ዋናው የበላይ ያለ ከሱ በተጨማሪ ደግሞ ሌላ ሎካል ወይም ክልላዊ መንግስቶች አሉ ማለት ነው። ስለዚህ በእነዚህ መካከል ስልጣን ክፍፍል ወይም ዲቪዥን ኦፍ ፓወር ሲኖር ፌዴራሊዝም ብለን እንጠራዋለን። ሁለቱም የየራሳቸው ስልጣን አላቸው ወይም ስልጣን ሼር የሚያደርጉት ነገር አለ ማለት ነው። በፌዴራሊዝም ላይ 3 መዋቅሮች አሉት። አንደኛ ህግ አውጪ ወይም ሌጂስሌቲቭ የምንለው አለ። ሁለተኛው ህግ አስፈጻሚ ወይም ኤክስኪዩቲቭ የምንለው አለ። ሶስተኛው ጁዲሻሪ ወይም ደግሞ የፍትህ አካል የምንለው አለ። ህግ አውጪው ያው እንደ ስሙ ህግ የሚያወጣ ነው። ኤክስኪዩቲቭ ህግ አስፈጻሚ ነው የምንለው። ጁዲሻሪ ደግሞ ህጉን የሚጠብቅ ወይም የሚያስጠብቅ ነው። ለምሳሌ በኢትዮጵያ ብንመለከት ህግ አውጪው ፓርላመንት ወይም ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ እንላለን። ኤክስኪዩቲቭ ወይም ደግሞ ህግ አስፈጻሚው ፕራይም ሚኒስተር እና የሱ ሚኒስትሮች ናቸው። ጁዲሻሪ ደግሞ የፍትህ አካል፣ እነዚህ የፍትህ ተቋማት ናቸው ማለት ነው። ሌላኛው በእነዚህ የፌዴራል የመንግስት መዋቅር ምክንያት ማለትም በኤክስኪዩቲቭና በሌጂስሌቲቭ መካከል ባለው ሪሌሽንሺፕ ወይም ደግሞ በህግ አውጪውና በህግ አስፈጻሚው ባለው ግንኙነት በሶስት ይከፈላል ማለት ነው። 3 ነገሮች አሉ። አንደኛ ፓርላሜንታሪ ሲስተም እንለው አለ። ሁለተኛ ፕሬዚደንሻል ሲስተም እንለው አለ። ሶስተኛው ደግሞ ሴሚ ፕሬዚደንሻል ሲስተም የምንለው አለ ማለት ነው። የመጀመሪያው ፓርላሜንታሪ ሲስተም የምንለው አስፈጻሚው ወይም ደግሞ ኤክስኪዩቲቭ የሚወጣው ከሌጂስሌቲቭ ነው ማለት ነው። ወይም ደግሞ ህግ አስፈጻሚው የሚወጣው ከፓርላማው ነው የሚመጣው። ጠቅላይ ሚኒስቴሩ የሚመረጠው ከፓርላማው ካሉ አባላት ይመረጣል። ጠቅላይ ሚኒስቴሩ ወይም መንግስቱ ለፓርላማው ተጠያቂ ነው ማለት ነው። ስለዚህ ፓርላማው በጠቅላይ ሚኒስቴሩ እምነት ካጣ ያንን መንግስት ማስወጣት ይችላል ወይም መንግስቱን ሊፈታ ይችላል ማለት ነው። ሁለተኛው ፕሬዚደንሻል ሲስተም የምንለው አለ። ይሄ ደግሞ ፕሬዚዳንቱ በቀጥታ የሚመረጠው በህዝብ ነው። ስለዚህ ህግ አስፈጻሚውና ህግ አስፈጻሚውና ህግ አውጪው በግልጽ ተለይቷል ወይም ያላቸው ፓወር የተለያየ ነው ማለት ነው። እንዲሁም ፓርላማው በቀላሉ ፕሬዚዳንቱን ማስወገድ አይችልም ማለት ነው። ሶስተኛው ደግሞ ሴሚ ፕሬዚደንሻል ሲስተም የምንለው ፕሬዚዳንቱም ጠቅላይ ሚኒስቴርም አሉ። ስልጣኑ በሁለቱ መካከል ይከፈላል። ጠቅላይ ሚኒስቴሩ ደግሞ ለፓርላማው ተጠያቂ ይሆናል ማለት ነው። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ። ግን ይሄን ቻናል እስካሁን ድረስ ሰብስክራይብ አላደረጋችሁ፣ ሰብስክራይብ አድርጉ። ይሄን ቪዲዮንም እስካሁን ላይክ አላደረጋችሁትም፣ ስለዚህ ላይክ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። የምናየው ስለ ታይፕስ ኦፍ ፌዴራሊዝም ነው። በዚህ ዩኒት ውስጥ የምንመለከተው አንደኛ ታይፕስ ኦፍ ፌዴራሊዝም ናቸው። ሁለተኛ ደግሞ የእያንዳንዱ ታይፕስ ኦፍ ፌዴራሊዝም ዲስአድቫንቴጅ እና አድቫንቴጅ ወይም ጥቅምና ጉዳቶችን እየለየን እናያለን። የመጀመሪያው ታይፕስ ኦፍ ፌዴራሊዝም ስንት ናቸው? there are 2 major types of federalism። ፌዴራሊዝም በሁለት ይከፈላል። ዱዋል ፌዴራሊዝም እና ኮኦፕሬቲቭ ፌዴራሊዝም ብለን ከፍላቸዋለን። ዱዋል ፌዴራሊዝም ማለት የፌዴራል መንግስትና የክልል መንግስቶች ስልጣን በግልጽ መልክ የሚለይበት የፌዴራሊዝም አይነት ነው። ይህ ማለት ለፌዴራል መንግስቱ ለብቻው ለክልል መንግስቱ ደግሞ ለብቻው ስልጣን ይሰጠዋል ማለት ነው። ስለዚህ ስልጣኑ የተለያየ ነው። እያንዳንዱ የራሱን ስራ ይሰራል፣ አንዱ ባንዱ ላይ ጣልቃ አይገባም ማለት ነው። ዱዋል ፌዴራሊዝም ሌላኛው ስሙ ላየር ኬክ ፌዴራሊዝም ይባላል። ልክ ኬክን ስናይ አንዱ ባንዱ እንደዚህ እየተደረበ አይደለ ላየር እያደረገ እንደምንሄደው ልክ እንደዛ ደግሞ ስልጣኖች ለክልሉ መንግስት ለብቻ ለፌዴራል መንግስቱ ለብቻ እየተደረገ ይሰጣል ማለት ነው። ለምሳሌ ለፌዴራል መንግስቱ የመከላከያን፣ የውጭ ጉዳይን፣ የብሔራዊ ፖሊሲዎችን ጉዳይ ያስተዳድራል። ክልላዊ መንግስት ደግሞ የትምህርትን፣ የጤናን፣ የአካባቢ አስተዳደሮችን በስሩ ባለው በክልሉ እንዲቆጣጠር ያደርጋል ወይም ለሱ እንደዚህ አይነት ስልጣን ይሰጣል ማለት ነው።
ዱዋል ፌዴራሊዝም ላይ ለምሳሌ የዩናይትድ ስቴትስ የድሮ ፌዴራሊዝሟ ዱዋል ፌዴራሊዝም ነበር የምትከተለውና ምን ጥቅሞች አሉ ስልጣን አንደኛው የስልጣን ግልጽነት አለ። ምክንያቱም ክሊርሊ ዲፋይንድ የሆነ ስልጣን ስላላቸው የስልጣን ግልጽነት አለ። ስለዚህ ኮንፊውዥን አይፈጠርም። የፌዴራል መንግስቱ ኃላፊነትና የክልል መንግስቱ ኃላፊነት መካከል ኮንፊውዥን አይፈጠርም። ሁለተኛ ስትሮንግ ሪጂናል አውቶኖሚ ይሰጣል፣ ወይም ደግሞ ክልሎች ራሳቸውን በብቃት እንዲያስተዳድሩ ወይም ራሳቸውን በራሳቸው የማስተዳደር መብት ይሰጣቸዋል። ሶስተኛ ሊሚትድ ኢንተርፌረንስ ነው፣ ጣልቃ ገብነትን ይቀንሳል። የየራሳቸውን ስራ ስለሚሰሩ እና ኢንዲፔንደንትሊ ስለሚሰሩ ፌዴራል መንግስቱ የክልል መንግስቱ ላይ ጣልቃ አይገባም፣ የክልል መንግስቱም በፌዴራል መንግስቱ ላይ ጣልቃ አይገባም ማለት ነው። ሌላኛው ኢት ፕሮቴክትስ ሪጂናል ኢንተረስት ናቸው። እንደምናየው የክልል መንግስቶች የራሳቸውን ችግር ምን ላይ ማተኮር እንዳለባቸው ትምህርት ላይ፣ ጤና ላይ ያላቸውን ነገር መቆጣጠር ስለሚችሉ ሞር የሪጂናሉን ኢንተረስቱን ማስጠበቅ ስለሚችሉ ይሄ በዱዋል ፌዴራሊዝም የምናገኛቸው ጥቅሞች ናቸው ማለት ነው። ዲስአድቫንቴጁ ስናይ አንደኛ በብሔራዊ ጉዳዮች ላይ ትብብር ይቀንሳል። ይሄ ማለት በፌዴራል መንግስቱና በሪጂናል ወይም ደግሞ በክልላዊ መንግስቱ መካከል ያለውን ትብብር እንዲቀንስ ነው የሚያደርገው። ስለዚህ ላክ ኦፍ ኮኦፕሬሽን ቢትዊን ዘ ሴንትራል ኤንድ ሪጂናል ገቨርንመንት ማለት ነው። ሁለተኛ ኢንኢኳሊቲ ቢትዊን ሪጅንስ ሜይ ኢንክሪዝ ናቸው። በክልሎች መካከል ያለው ኢኳሊቲ ሊቀንስ ይችላል። ምክንያቱም አንደኛው ቦታ ላይ ብዙ ሰዎች ሊኖሩ ይችላሉ፣ ድጋሚ ብዙ ሪሶርስ ሊኖር ይችላል፣ ብዙ የለማ ሪች የሆኑ ሪሶርስ በደንብ ያላቸው ከተማ ሊሆን ይችላል። ሌላኞቹ ክልሎች ላይ ደግሞ እንደዚህ አይነት ሶርስ ላይኖር ይችላል። ስለዚህ ኢኒኳሊቲ እንዲፈጠር ያደርጋል። በኤዱኬሽንም በተለያዩ ሲስተማቸው ላይ በሄልዝ ሲስተሙ ላይ ዊክ የሆነ ኮኦርዲኔሽን እንዲኖር ያደርጋል። ሁለተኛው ደግሞ ለምንድነው በብሔራዊ ጉዳዮች ላይ ትብብር ይቀንሳል ማለት ስቴቶች የራሳቸውን ክልል ስለሚያስተዳድሩ ዩኒቲን ወይም ደግሞ የሀገር አንድነትን የዛን ፊሊንግ እንዲቀንስ ያደርጋል ማለት ነው። ይሄ ደግሞ ለሀገራችን ወይም ደግሞ ለሀገሪቷ ላለው የኢኮኖሚክ ዴቨሎፕመንት ይችላል ለሀገሪቷ እድገት እንዲቀንስ ያደርጋል ማለት ነው። ቀጣይ ሁለተኛው የታይፕ ኦፍ ፌዴራሊዝም ኮኦፕሬቲቭ ፌዴራሊዝም ብለን ነው የምንጠራው። ኮኦፕሬቲቭ ፌዴራሊዝም ማለት ፌዴራልና ክልሎች በተባባሪነትና ስልጣን በመጋራት የሚሰሩት ስርዓት ነው። ስለዚህ ምን ኪ ፊቸር አለው ወይም ደግሞ ምን ባህሪያት አሉት ኮኦፕሬቲቭ ፌዴራሊዝም? አንደኛ ፌዴራልና ክልሎች በተባባሪነት ነው የሚሰሩት ማለት ነው። ሁለተኛ ደግሞ ስልጣን ሼር ያደርጋሉ ወይም ደግሞ ስልጣንን በመጋራት ነው የሚሰሩበት ማለት ነው። የኮኦፕሬቲቭ ሌላኛው ስሙ ማርብል ኬክ ፌዴራሊዝም እንለዋለን። ልክ ማርብል ኬክ ማለት በቅንጅት ወይም በጥምረት የሚሰሩ ኬክ ለምሳሌ ቫኒላን ከቸኮሌት ጋር እየቀላቀል እንደምንሰራው ልክ እንደዛ ኮኦፕሬቲቭ ፌዴራሊዝም ላይ ደግሞ ፌዴራሉና ሪጂናሉ አንድ ላይ ሼር እየተደራረጉ ነው የሚሰሩት ማለት ነው። ይሄ ደግሞ ለምሳሌ በሀገሪቷ የጤና ሊሆን ይችላል፣ የትምህርት ሊሆን ይችላል፣ የታክስ አሰባሰብ ላይ፣ የኢኮኖሚ እድገት ላይ በህብረት ይሰራሉ ማለት ነው። አንደኛው ጥቅሙ ምንድናቸው ስንል አንደኛ ጠንካራ ትብብር አለ። there is strong cooperation between the central and regional government ነው። ስለዚህ ጠንካራ ትብብር ስላለ ለሀገር ዴቨሎፕመንት ለሀገር እድገት ይጠቅማል ማለት ነው። ሌላኛው ኢፊሽንት ሰርቪስ ዲሊቨሪ እንዲኖር ያደርጋል። ስለዚህ ብሔራዊ ፕሮጀክቶች ላይ በፍጥነት እንዲፈጸም ያደርጋል። ለብሔራዊ ችግር በአንድነት እንዲሰራ ስለሚያደርግ ኢፊሽንሲውን ይጨምራል ማለት ነው። ሌላኛው እኩል እድገት ማምጣት ይቻላል። ለምሳሌ ሎ ሪሶርስ ያለባቸው ሃይ ሪሶርሶቹ እንዲረዷቸው በመተባበር ስለሚሰራ እኩል እድገት ማምጣት ይቻላል ማለት ነው። ለምሳሌ ሪሶርስ ሼሪንግ ይሆናል። ይሄ ደግሞ ዊክ ሪጅኖችን እንዲረዳቸው ያደርጋል ማለት ነው። ሌላኛው ደግሞ ስቴት ፕሮግራም አፈጻጸም ላይ ኢንፍሉዌንስ ማድረግ ይችላሉ። እነዚህ ክልላዊ አስተዳደሮች በሚፈጸመው ፕሮግራም ላይ ኢንፍሉዌንስ ማድረግ የራሳቸውን ነገር ሼር ማድረግ አቅም አላቸው ማለት ነው። ሌላኛው ምንድነው ዲስአድቫንቴጁ የኮኦፕሬቲቭ ሲስተም ስንመለከት አንደኛው የስልጣን ግልጽነት ሊደበዝዝ ይችላል። ምክንያቱም ሼሪንግ ኦፍ ፓወር ስላለ ወይም በስልጣን ውስጥ መተባበር ስላለ የስልጣን ግልጽነት እንዳይኖር ሊያደርገው ይችላል። ኮንፊውዥን እንዲፈጠር ሊያደርግ ይችላል። ሌላኛው ክልሎች የራሳቸውን በራስ ማስተዳደር ኃይላቸው ሊቀንስ ይችላል። ሌላኛው ፌዴራል መንግስቱ ወይም ሴንትራል ገቨርንመንት ብዙ ኃይል እንዲያገኙ ይችላል ወይም ፓወሩ ሞር ሴንትራል ገቨርንመንቱ ላይ ኮንሰንትሬትድ እንዲሆን ያደርጋቸዋል ማለት ነው። ይሄ ነው የዲስአድቫንቴጅ ኦፍ ኮኦፕሬቲቭ ፌዴራሊዝም የምንለው። ግን ኢትዮጵያ ሜንሊ ፎሎ የምታደርገው ኮኦፕሬቲቭ ፌዴራሊዝም ነው ማለት። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል